እንደ ወንድ ነው ብሎ ውሸት ምንም ሰርተው ዩቱቡን ብር መልቀም ነው የሚፈልገው እሱ። በቃ መውሰድ ሰው በውሸት ዝም ብሎ የሰው ልጅ ሌላ ሰው ወንበዴ ንጥይፈት እኮ ነው የሚያደርገው። ሰራቱ ዛሬ ቀን ትንኛ አይደለም ሲጀመር ባለዋ ነው አብሮ የሚኖሩ ነው ያወርዱ ይጨለጨቁ ሁለታት እኔ ወንድ ወይ አሜናዬ አውሪ ደህና ነሽ? አልሐምዱሊላህ ደህና እንዴት ነሽ? አለሁ ደህና ነሽ? ደህና ነኝ አልሐምዱሊላህ። ሁሉም ሰላም ናችሁ? ደህና። ለምንድን ነው ግን ይሄ መላጣ ሰውዬ እንደዚህ? ቆይ እኔ የሚገርመኝ ያናድረኝ ነገር ማለት ነው ምግብ እስከሚበላ ድረስ አይጠብቅም። ግን ይሄ ሰውዬ ምን ሆኖ ነው መላጣው? ላይ በጣም ነው ተናደድኩት። ለምንድን ነው ራሱ የሚጣጣው ሲጀመር? እሱ ትምህርት ለመውሰድ ፈልጋ ነው እንጂ እሷም እንደዚህ የምትንጫጨው እኮ እሷን መቼም አልጠራችም። ቡሩኬም ማለት ነው። አዎ እነሱ እኮ ወደ ሌላ ነገር ነው ሄዱ። አሁን ሀይሚና ቡሩኬ እኮ በቃ አፈቅርሻለሁ አፈቅራለሁ የተባባሉ ልጆች ናቸው። በመሀል ተጣሉ። ከዛ ለእንትን ለማለት ነው እንጂ ሌላ ነገር እንደዚህ እሱ እንደዚህ ነው እሱ እንደዚህ ነው። ኧረ ፈጣሪ ሰው እነዚህ ምን ፈለጉ መሰላችሁ ማለት ነው? እዚህ ቪዲዮ መሀላችሁ ላይ ቀር አይደለም። እነዚህ ደግሞ የፈለጉ አውቆ አስታራቂ መስሎ ሀይሚ ላይ ምን ይወጣል ምን ይወጣል እያሉ ከነሱ አፍ ውስጥ በቃ እነሱ እንደምጣሉ ነው። ምክንያቱም ብሩክ የሆነ ነገር ካለ የሚሆን ነገር ካለች እንደዛ እየሰፋፋ ሄዳላ። ያንን ነገር ነው ፈለጉ። ግን ሁለቱም ዝም ብሎ እነሱ ሁለቱም ብቻ ትቶ ዝም ካሉ እነሱ ይታረቃሉ። ምን ይሆናሉ? ይታረቃሉ። እርስ በራሳቸው አይደለም እንደ ይታረቁት። ሀይሚ ጦስዳ ሀይሚ ሲጀመር ከቤትም አትወጣም። ምንድነው ፕሮግራም ያለ ቦታ ድሮም አትሄድም እንደፈለገች ማለት ነው። እሷ ለእሱ አስቦ አይደለም እንጂ ዝም ብሎ ነው ወረኛ። ሁሉም ቻላን ማሳደግ ነው እንጂ አንቺ እነሱ ለነሱ አስቦ አይደለም። እነሱን ብቻ ፈጣሪ ሰላማችን ይመልስ። እነሱ ምን ይሆናሉ? ፍቅር ነው እኮ እነሱ ፍቅር ነው ሲጀመር እኮ ሀይሚ አለች ወይንም የለችም ማን ነው የሚያውቅ? ያ ካሜራ ላይ ብቻ ነው ያልወጣች እንጂ አለ ሀይሚ መቼም እሱም አይሄድም እነሱም አያከብሩም ማለት ነው። ግን ለምንድን ነው እዚህ ሚዲያ ላይ ብሩኬ እንደሚወዱ ጥላት አለ፣ ሀይሚ እንደሚወዱ ጥላት አለ። ለምንድን ነው ለጥላት አሳልፎ የሚሰጡ? አጠገብ ያሉ ጓደኞች እየተባሉ ነው። እኔ ጥያቄ ስራ እንደሆነ እኔ ያውቃለሁ በራሴ ማለት ነው። ሀይሚ ትኖራለች የዛሬ ቪዲዮ ላይ ትኖራለች፣ ግን ካሜራ ላይ አልወጣችም እንጂ እነሱ ስራ ስለጀመሩ ካሜራ ላይ አትወጣም እሷ። አጠገብ ያሉ ጓደኞች ደግሞ ለምንድን ነው አሳልፈው የሚሰጡ? አሁን ናቲ እንደዛ ብሎ የተናገረ ጥላቶቹ ጋር ደግሞ ሲደርስ ምን ይመስላል? አሁን የብሩካ ጥላቶች ጋር ሲደርስ ያ እውነት ነው እንደዛ ነው ስራ እንደሆኑ ያወቃሉ፣ ልጁን ይበላሉ ማለት ነው። እንዴ ለምንድን ነው ለጥላት አሳልፈው የሚሰጡ? ማስተረክ ካለ ደግሞ ቁጭ ብሎ ካሜራውን እንደ አፍቴ ማለት ነው። አሁን የአፍቴ ማለት የብሩኬ ወንድም እሱ ብቻ ነው የነሱ አንድነት የሚፈልግ። ካሜራ ራሱ ደቅኖ በስርዓት መክሮ እንደ ትልቅ እነሱም መክሮ ሀይሚ ካጠፋች ሀይሚን ተቆጦ ብሩኬ እንደዛ ተቆጦ ነው የሚያስታርቅ። ማስታረቅ ማለት ወንድም ማለት እንደነሱ ነው። አይማርም ከሱ እንዴ እንጀብለ ሁሉም አስመሳይ ነው። አጠገብ ላይ ያለ ሰው ሁሉም አስመሳይ ነው። ዝም ብሎ ነው እነሱ ነገር አንድ ችግር ሳይወጡ አንድ ችግር። አሁን ደግሞ ጀመሩ በቃ ወደ አዲስ አበባ ሄደ። እግዚአብሔር ይመስገን ሁሉም ሰው ማለት ነው የመዳም ቅመም እንደሆነ ነገር ነው የሚያው። አሁን የተጀመረ ሌላ ነገር ነው። ያነ ፋይሉ ሳይዘገባ በሆነ ነገር ተሸፋፍነ አልፈዋል። ያ ተሸፋፍነ አልፈዋል። እቺም ደግሞ ምስኪን እየተጫወተ ትመጣለች ማለት ነው። እኔ እንደዚህ ነበር የመጣች እኮ ማለት እናንተ የጨረቃ ፋሚሊ ወዳችሁ ቲም ነው እንዴ? የምንም ቲማቲም አይደለም። የሷ ቤት ሲገባ ማለት ነው የዩ ቤት ሲገባ ጨረቃ ፋሚሊ ሁሉ አለ። እንዴት ነው ግን? እኔ ሰድባቸዋለሁ ማለት ነው። እነዚህ ዛይዶች ሌላ ሰው እኮ ይኸውልሽ አሚናዬ ማለት ነው። ሌላ ሰውም አሁን
የምር ማለት ነው። አይሜና ብሩኬ ስለምንወድ ብቻ እነሱ ቢያጠፉም ከነጥፋት ሸፋፍነ ነው ዝም እንምል ማለት ነው። ስለምንወድ ሌላ ሰው ይመጣል፣ የብሩኬ እና የአይሜ ህይወት ውስጥ ይመጣል እንደ እዩ ማለት ነው። መጥቶ የእነሱ ህይወት ውስጥ እንደዚህ እኛ እነሱ ስለምንወድ ጮጋራችን ጥጥል እስከምን ድረስ እኛን አቃጥሎ ከዛ ይወጣሉ። ሲወጡ ደግሞ አሬካው እኛ እኮ እንደዚህ ነን እኮ ለዚህ ነን እንዳሉ ከዛ ደግሞ እዚህ ጋር ጅላ ሄዳ አሁን ትክክል ናት እኮ ኧረ የልጅ እናት ናት እኮ ብላ ሄዳ ሰብስክራይብ ታደርጋለች እኮ አንዷ ላይ ዛሬ ማለት ነው። ዛሬ እዩ ከቀጣሽ ማለት ነው ማንም መጥቶ አንቺ ለአፉን አይከፍትም። እዩ ራሱ እንደዛ ነው ያረጉ። የመዳም ቅመሞች ራሳቸውን ነው የሚያስከብሩት ትባላለሽ። ግን ሄደ ሰብስክራይብ አድርገሽ አፍሽን ከከፈሽ ደግሞ እዩ ራሱ ምን አረጉላሉ ሌላ መጥቶ አንቺ ላይ ጭገርን ያራግፋል። ስለዚህ ራስሽን አስከብሪ። መዳም ቅመም እየተባልሽ ማለት ነው ራስሽን አስከብሪ። አይሚና ብሩኬ ወድናል በቃ እነሱ ቢያጠፉ ምንም እነሱ ሁለቱ እኛ በቂን በቃ ሌሎቹ መጥቶ እኛ ለአፉ እንደሚከፍቱ አታረጉ። እነሱ በስርዓት አይደለችም የመጣች እኮ እቺ ልጅ አሜና የመጣች እኮ እቺ ልጅ በስርዓት አይደለችም። ገባሽ? በስርዓት ወይንም ደግሞ ምስኪን ሆና በቀውን ነገር ተሸግራ አካላት ጎደሎ ምናምን ብትሆን ማለት ነው መዳም ቅመሞች ጎን ቢቆም ችግር የለም። እቺ እኛ ላይ እንጣጥ እያለች ምንድነው የምታመጡ እንዴት ነው እያለች እኛን እየሰደበች እኛ ለአፋን እየከፈተች አሁን ደግሞ ምስኪን ብላ ስትመጣ እኔ አልሰማትም። እንደውም እሷ ሄዶ ሰብስክራይብ ያረገ ቤቱ ላይ መቦስቶ እኔ ሰድባለሁ። ሁሉም እንዳንቺ ሰው ቢሆን እኮ ጥሩ ነው። ሁሉ አለ ጨረቃ ፋሚሊ አለ። እኔ እኮ አይቻለሁ ዛሬ ቀን እንደም 3 2 ነው የሚፖስቱት ማለት ነው። ለምንድን ነው ግን እንደዚህ ሌላ ነገር ተውና ይቀጣሚ ቀለይ ራሱ አንድ ቃል የሚታሰዱ እንደ ጥይት ነው እኮ እየወገች ነበረ። በጣም የምረሳታንገባሉ ወንድ ላይ እየተንከባለ እንደዚህ የሆነች ሆቴሉት እንደዚህ ሆኛሉ እንደዚህ ሆናለ ዲቃላስ ራሱ የወለደች ከማ እንደሆነ የማታቅ ሴት ነው እንደ እኔ ጀግና ብዬ እሷን የሚያበረታታት እንደ እኔ መታት ስራ ምን ሆነች? አካላት ጎድሎና ቅርታ ራሱ እየጠየቁ ነው እኮ ኮሜንት ላይ አይቼን ሳቆን አራፈሪ ቢሆን እነሱ ነው እንደሷ ነው እነሱ ራሱ እናት ይሉን ወላ እኔ እናት ይሉታል። ደግሞ ምን ይሉ ተቃለ ብሩኬና የሚያስታረቀ ይሉስ ልጆች ሳለ ምን ታስታርቃለ? ወላ እኔ ወላይ አላረኩም ላይክም አላረግም የሷ ቪዲዮ እንታ ማላረ ለምንድን ነው ሰብስክራይብ የምታርጉ? አያሽ ገብታለች። ምን አሉ ደግሞ ወላይ ኮሜንት አብቤ ማለት ነው አባካቸው ማዳም ቅመሞች 50 ሺህ ያስገቡ የኔ እናት የኔ ምስኪን ይጣ ወላይ